ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። የዛሬው ዝግጅታችን የሚሆነው ቻፕተር 4 አግሪጌት ዲማንድ ኢን ኦፕን ኢኮኖሚ የሚለው ቻፕተር ላይ ዘ መንደል ፍለሚንግ ሞዴል ይሆናል ማለት ነው። ሶ መንደል ፍለሚንግ ምንድን ነው? የተለያዩ ኢምፕሊኬሽኖች አሉት። እሱን እናያለን። የኮንዞም ዩቲዩብ ቻናል ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ የሆናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ቪዲዮውን ከወዳችሁ ላይክ አድርጉ። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት ወደ እናንተ የማደርስ ይሆናል። ሌሎች እንዲደርስ ሼር ብታደርጉት ደስ ይለኛል። ይህን ካልን ቀጥታ ወደ ዕለቱ ዝግጅት እንሄዳለን። ዘ መንደል ፍለሚንግ ሞዴል ዋት ኢዝ ዘ መንደል ፍለሚንግ ሞዴል? The Mendel Fleming model is an extension of the SLM model to small open economy። እንግዲህ ባለፈው እንደምታሳውሱት በሌሰን 1 በሌሰን 2 በሌሰን እስከ ሌሰን 4 ባሉት መጀመሪያ ኢኮኖሚውን ኦፕን አደረግነው። ኢኮኖሚውን ኦፕን ካደረግነው በኋላ ዲፈረንት ፊስካል ኤንድ ሞኔታሪ ፖሊሲስ አት ዲፈረንት ኤክስቼንጅ ሬት አየን። ሶ እሱ ደግሞ አሁን አይኤስኤልኤምን ኤክስቴንድ አድርገን ስሞል ኦፕን ኢኮኖሚ ካደረግነው በኋላ መንደል ፍለሚንግ ሞዴል የሚባል ይመጣል። ሶ ዚስ ሞዴል ኢዝ ዴቨሎፕድ ባይ ጄምስ ፍለሚንግ ኤንድ ሮበርት መንደል ኢን 1999። ዘስ ቱ ኢኮኖሚስትስ አር ኖቤል ፕራይዝ ሎሬት ኢን ኢኮኖሚክስ አት 1999። እነዚህ ሁለት ኢኮኖሚስቶች በ1999 የኢኮኖሚክስ ኖቤል ፕራይዝ አሸናፊዎች ናቸው። ሶ ይህ ሞዴል በሮበርት መንደል እና በጄምስ ፍለሚንግ የተመሰረተ የሞዴል አይነት ነው። ሶ ዘ purpose of the Mendel-Fleming model is to incorporate international trade, capital mobility and exchange rate in the traditional Keynesian framework። እንግዲህ ትራዲሽናል ኬኔዥያን ፍሬምወርክ አለ የምናውቀው አለ። ሶ እሱ ትራዲሽናል ኬኔዥያን ፍሬምወርክ ስሞል ኦፕን ኢኮኖሚ ይሆንና ኢንተርናሽናል ትሬድ፣ ካፒታል ሞቢሊቲ ኤንድ ኤክስቼንጅ ሬት ሞዴሉ ከኬኔዥያን ፍሬምወርክ ላይ ሲጨመር ማንን ይሰጠናል ማለት ነው? መንደል ፍለሚንግ ሞዴልን ይሰጠናል ማለት ነው። the key insight for the Mendel-Fleming model is that fiscal and monetary policies behave very differently in economics especially under fixed and floating exchange rate። ሶ ካሁን በፊት እንደምናውቀው እንግዲህ ፊስካል ኤንድ ሞኔታሪ ፖሊሲስ ዲፈረንት ኤክስቼንጅ ሬት የራስ የሆነ ኢፌክቲቭነስ ኤንድ አንዱ ኢፌክቲቭ ሲሆን አንዱ ነን ኢፌክቲቭ ይሆናል። ጀስት እነሱ ነገሮች አሉ። ሶ እነዚህ ፖሊሲዎች ኢን ኦፕን ኢኮኖሚ ስፔሻሊ አንደር ፊክስድ ኤንድ ፍሎቲንግ ኤክስቼንጅ ሬት ዲፈረንትሊ ቢሄቭ ያደርጋሉ ነው ኪ ኢንሳይቱ። ሶ ዘ ሞዴል ሄልፕስ ቱ ኤክስፕሌን how interest rate, exchange rate and export influence the short run income and why countries debate between fixed and foreign exchange rate regime። ስለዚህ መንደል ፍለሚንግ ሞዴል ሁለት ነገሮችን ኤክስፕሌን ለማድረግ ያገለግለናል። አንደኛ ኢንተረስት ሬት፣ ኤክስቼንጅ ሬት እና ኔት ኤክስፖርት ሾርት ራን ኢንካም እንዴት ኢንፍሉዌንስ ያደርጉታል የሚለውን ለመመለስ፣ ሁለተኛ ደግሞ የተለያዩ ሀገራት የሚከተሉት የተለያየ ኤክስቼንጅ ሬት ሪጅም አለ። አንዱ ፍሎቲንግ ሊከተል ይችላል፣ አንዱ ፊክስድ ሊከተል ይችላል፣ አንዱ ማኔጅድ ፍሎቲንግ ሊከተል ይችላል። ዋትኤቨር ሶ እነዚህ ሀገራት በፊክስድ እና በማኔጅንግ ኤክስቼንጅ ሬት መካከል ዲቤት የሚያደርጉት ለምንድን ነው የሚለውን ለመመለስ ኤክስፕሌን ለማድረግ ያገለግለናል ማለት ነው። ሶ ዋት ኢዝ ዘ ሜን ፐርፐዝ ኦፍ ዘ መንደል ፍለሚንግ ሞዴል ምንባይ ፐርፐዙ አለ፣ ኪንሳይቱ አለ፣ ዘ ሞዴል ኤክስፕላኔሽኑ አለ። እሱን መመለስ መቻል አለብን ማለት ነው። ሶ መጀመሪያ ምን እናደርጋለን? መንደል ፍለሚንግን ከአይኤስኤልኤ ሞዴል ጋር ኮምፔር እናድርገው። ኮምፔሪንግ ዘ አይኤስኤልኤ ሞዴል ዊዝ ዘ መንደል ፍለሚንግ ሞዴል። እነዚህ አይኤስኤልኤ ሞዴል እና መንደል ፍለሚንግ ሞዴል የራሳቸው የሆነ ሲሚላሪቲ ያላቸው፣ ኪ ዲፈረንስ አላቸው። ሲሚላሪቲው ምንድነው? ቦዝ ሞዴል ኤክስፕሌንስ ኢኩሊብሪየም ኢን ዘ ጉድስ ማርኬት አይኤስ ከርቭ፣ ኢኩሊብሪየም ኢን ዘ መኒ ማርኬት ኤልኤም ከርቭ ያደርጋሉ። እንግዲህ አይኤስኤልኤ ማርኬት ምን አይኤስ ማለት ዘ ኬኔዥያን ክሮስ ነው። ሶ ዘ ኢንቨስትመንት ሴቪንግ ነው። ኤልኤም ማለት ደግሞ ዘ ሊኩዊዲቲ መኒ ማርኬት ነው። ዘ ኤልኤም ከርቭ ነው። ስለዚህ አይኤስ ከርቭ ጉድስ ማርኬትንም መኒ ማርኬትንም ኤክስፕሌን ያደርጋል። ዘ ሴም መንደል ፍለሚንግ ሞዴልም ዘ ጉድስ ማርኬት እና መኒ ማርኬት ኤክስፕሌን ምን ያደርጋል? ኤግዛማይን ያደርጋል። ኤንድ ቦዝ ዘ አይኤስኤልኤ ሞዴል ኤንድ ዘ መንደል ፍለሚንግ ሞዴል አሱምስ ዘ ፕራይስ ሌቨል ኢዝ ፊክስድ ኢን ዘ ሾርት ራን። ሁለቱም ሞዴሎች ፕራይስ ሌቨል በሾርት ራን ጊዜ ፊክስድ ነው ብለው አሱም ያደርጋሉ። ኤንድ ቦዝ ፎከስ ኦን ኤክስፕሌኒንግ ሾርት ራን ፍለክቹዌሽን ኢን ኢንካም ኤንድ ዲማንድ። ሶ ሁለቱም ሞዴሎች ቦዝ አይኤስኤልኤም ሞዴል ኤንድ መንደል ፍለሚንግ ሞዴል ምን ያደርጋል ብለናል? ፕራይስ ኢዝ ፊክስድ ኢን ዘ ሾርት ራን ብለናል። ሶ ኢፍ ፕራይስ ኢዝ ፊክስድ ኢን ዘ ሾርት ራን የሚያጠኑት ምንድነው ማለት ነው? ዘ ሾርት ራን ፍለክቹዌሽን ኢን ኢንካም ኤንድ ዲማንድ ነው ጊቭን ዘ ፕራይሱ ፊክስድ ከሆነ የሚያጠኑት ሾርት ራን ፍለክቹዌሽን ኢን ኢንካም ኤንድ ዲማንድ ነው ማለት ነው። ሶ ይሄ ሲሚላሪቲያቸው ከሆነ ኪ ዲፈረንሳቸው አይኤስኤል ሞዴል ሲምፕሊ ክሎዝድ ኢኮኖሚ ነው። አይኤስኤልኤ ሞዴል ምንድነው? ክሎዝድ ኢኮኖሚ ነው። ኖ ኢንተርናሽናል ትሬድ፣ ኖ ካፒታል ፍሎ፣ ዶሜስቲክ ኢንተረስት ሬት ኢዝ ዲተርማይንድ ኢንተርናሊ። አይኤስኤልኤ ሞዴል ምንድነው አለን? ኢንተርናሽናል ትሬድ የለም፣
ካፒታል ፍሎ የለም and domestic interest rate is determined internally ነው ሶ ክሎዝድ ኢኮኖሚ ነው ይሄን እንዴት ይዙ ዋናው ጭብጥ እሱ ነው መንደል ፍለሚንግ ሞዴል ከሆነ ደግሞ ኦፕን ኢኮኖሚ ነው ኦፕን ኢኮኖሚ ከሆነ ደግሞ ኔት ኤክስፖርት ይኖራል ኤክስቼንጅ ሬት ኪ ቬሪየብል ነው እና domestic interest rate determined by world interest rate so in the Mendel flowing model it is open economy it includes net export includes exchange rate as a key variable and domestic interest rate is determined by world interest rate in other word domestic interest rate is similar with world interest rate ማለት ነው so the implication for the Mendel flowing model is that because R is equal to domestic interest rate is equal to world interest rate the exchange rate becomes the main adjustment mechanism when policy changes so ምንድነው አለ በመንደል ፍሌሚንግ ሞዴል ኦፕን ኢኮኖሚ ነው አለ ኦፕን ኢኮኖሚ ከሆነ ዶሜስቲክ ኢንተረስት ሬት ከወርልድ ኢንተረስት ሬት ጋር እኩል ነው አለ ስለዚህ አር ካርስታር እኩል ከሆነ ኤክስቼንጅ ሬት ምን ያደርጋል ማለት ነው becomes the main adjustment mechanism when policy changes ሞኔታሪ ፖሊሲ ቼንጅ ሊሆን ይችላል ፊስካል ፖሊሲ ቼንጅ ሊሆን ይችላል እነሱ ቼንጅ ሲያደርጉ የነሱ ሜን አድጀስትመንት ሜካኒዝም ምን ይሆናል ማለት ነው ኤክስቼንጅ ሬት ይሆናል ማለት ነው ኢንካየን ስሞል ኦፕን ኢኮኖሚ ኤንድ ፐርፌክት ካፒታል ሞቢሊቲ ወይም ዘ መንደል ፍሌሚንግ ሞዴል የራሱ የሆነ አሰምፕሽኖች አሉት the first assumption is that the economy is too small just small open economy the economy is too small to influence the world financial market economy small open economy ነው which means that the economy is too small to influence world financial market influence የማድረግ አቅም የለውም ማለት ነው just interest rate is determined by the world interest rate that world interest rate is determined by the demand and supply ማለት ነው therefore any attempt to change the domestic interest rate triggers large capital flow so ሀገራቱ the country is too small to influence the world financial market ከሆነ any attempt to change the domestic interest rate triggers large capital flow አረን ከአር ስታር በላይ በታች ማድረግ ላርጅ የሆነ ካፒታል ፍሎ እንዲኖር ያስችላል ወይም ያመጣል just so ኮንሲኩዌንሱ ወይ ካፒታል ኢንፍሎ ይችላል ወይ ካፒታል አውትፍሎ ሊሆን ይችላል ስሞል ኦፕን ኢኮኖሚ አንደኛው አሰምፕሽን ሁለተኛው ፐርፌክት ካፒታል ሞቢሊቲ ነው ፋይናንሻል ኢንቨስተርስ ኢንስታንትሊ ሙቭ መኒ ኢን ኤንድ አውት ኦፍ ዘ ኢኮኖሚ ቱ ኢኳላይዝ ሪተርን እንግዲህ ካር ስታርና ካር ስታር በላይና በታች ሲሆን ምን ይሆናል ማለት ነው ካፒታል ፍሎ ይኖራል ሶ ፋይናንሻል ኢንቨስተርስ ምን ያደርጋሉ ማለት ኢንስታንትሊ ሙቭ መኒ ኢን ኤንድ አውት ኦፍ ዘ ኢኮኖሚ ቱ ኢኳላይዝ ሪተርን resulting condition are ካርስታል ኩልናል ማለት ነው so domestic interest rate is not determined by the ILS model domestic interest rate by ILS determine አይደረግም it is fixed externally by global market በglobal market determine ይደረጋል the second assumption is perfect capital mobility which means any deviation from R star any deviation of the domestic interest rate from the world interest rate there is it will trigger large capital flow it can be either capital outflow or capital inflow and the consequence of this assumption is that which means perfect capital mobility and small open economy monetary and fiscal policy to influence the economy and through the effect on the exchange rate ቀደም እንዳልነው any policy ኢፌክቱ የሚመጣው በኤክስቼንጅ ሬት ላርጅሊ ዲተርማይን እንደረጋል ስለዚህ ሞኔታሪ ኤንድ ፊስካል ፖሊሲ ኢንፍሉዌንስ ዘ ኢኮኖሚ ሜንሊ ስሩ ኤክስቼንጅ ሬት ላይ ነው ማለት ነው ሶ ኢፍ ዘ ኤክስቼንጅ ሬት ቼንጅስ ሲሆን ኔክስት ኤክስፖርት ይለወጣል አግሪጌት ዲማንድ ይለወጣል ኢንካም ይለወጣል ሶ ዋይ ዚስ ማተርስ ዘ ሞዴል ይሄ መንደል ፍሌሚንግ ሞዴል የሚባለው ለምን ማተር አደረገ ነው the model helps policy makers understand how maintaining R is equal to R star forces the exchange rate and the income to adjust automatically so the assumptions of the small open economy and perfect capital mobility in other word the Mendel Fleming model small open economy perfect capital mobility የመሳሰሉት ናቸው ማለት ነው ይሄን ካየን the goods market and the IS curve ነው the goods market equation ምን ይሆናል y is equal to just c plus I plus g plus nx ነው የምናውቀው so consumption is a function of disposable income investment is a function of foreign interest rate and net export is a function of exchange rate so
ምን ይሆናል? ኤክስፕላኔሽን ኦፍ ኤኒ ኮምፖነንት ኢዝ ኢኳል ቱ y ማይነስ t ኮንሰምፕሽን ዲፔንድስ ኦን ዲስፖሲብል ኢንካም ማለት ነው። i is a function of r star investment depends on the world interest rate, not domestic interest rate. ያ ኢንቨስትመንት ጀስት ወርልድ ኢንተረስት ሬት ኤኒ ዲቪዬሽን ሲኖር ካፒታል ኢንፍሎ እና አውትፍሎ ስለሚኖር ኢንቨስትመንትን አፌክት የሚያደርገው በስሞል ኦፕን ኢኮኖሚ ወርልድ ኢንተረስት ሬት ማለት ነው። ጂ ያው ገቨርንመንት ስፔንዲንግ ነው። ኔት ኤክስፖርት ዲፔንድስ ኦን ኤክስቼንጅ ሬት። ያ ኤክስፖርት ኤክስፖርት ዲፔንድ የሚሆነው ምን ላይ ነው? ኤክስቼንጅ ሬት ላይ ነው ማለት ነው። ሶ ሃው ዘ ኤክስቼንጅ ሬት አፌክት ኔት ኤክስፖርት። እንግዲህ ጉድስ ማርኬት ኢኩዌሽኑ ምን ይሆናል ማለት ነው? በስሞል ኦፕን ኢኮኖሚ y is equal to c into y minus t plus investment the function of world interest rate plus g plus net export the function of exchange rate ይሆናል ማለት ነው። so how the exchange rate affects net export exchange rate net export እንዴት አፌክት ያደርጋል? when the exchange rate appreciate ሲያደርግ ወይንም e ሲጨምር domestic goods become expensive to foreigners domestic goods ለፎሬነር ምን ይሆናል? ኤክስፔንሲቭ ይሆናል። foreign goods become cheaper to domestic consumers foreign goods ደግሞ ለዶሜስቲክ ኮንሱመርስ ምን ይሆናል? cheaper ይሆናል። ኤክስቼንጅ ሬት ሲጨምር ምን አለን? ወይም አፕሪሺየት ሲያደርግ ዶሜስቲክ ጉድስ ሞር ኤክስፔንሲቭ ይሆናል ኢን ዘ ወርልድ ማርኬት። ፎሬን ጉድስ ደግሞ ለዶሜስቲክ ኮንሱመርስ ምን ይሆናል? ርካሽ ይሆናል። ዱቱ ዛት ምን ይሆናል? ኤክስፖርት ይቀንሳል፣ ኢምፖርት ይጨምራል፣ ኔት ኤክስፖርት ይቀንሳል። ፋይናሊ አግሪጌት ዲማንድ ይቀንስና ሬዱስ ዋይ ይሆናል ማለት ነው። when the exchange rate depreciate ሲሆን ደግሞ ኢ ሲቀንስ ደግሞ ኤክስፖርት ይጨምራል። ያ ማለት our goods become cheaper in the world market and foreign goods becomes expensive in the domestic market ስለሆነ ማለት ነው። ሶ ኤክስፖርት ይጨምራል፣ ኢምፖርት ይቀንሳል፣ ኔት ኤክስፖርት ይጨምራል። ፋይናሊ ዋይ አግሪጌት ናሽናል አውትፑት ኢንክሪዚንግ ዋይ ይኖራል ማለት ነው። ስለዚህ ኤክስቼንጅ ሬት ኔት ኤክስፖርትን በዚህ ሚንስ ነው አፌክት የሚያደርገው ማለት ነው። አይስ ከርቭ ሪሌሽንሺፕ ስናይ the አይስ ከርቭ shows combination of income and exchange rate that keeps the goods market in equilibrium። በዚህ ጊዜ ምን ይሆናል ማለት ነው? አይስ ከርቭ shows the combination of income and exchange rate that keeps the goods market in equilibrium ይሆናል and it is downward sloping። አይስ ከርቭ downward sloping ይሆናል። ሃየር ኤክስቼንጅ ሬት ሲኖር ምን ቀደም ብለናል? ሎወር ኔት ኤክስፖርት ይኖራል፣ ሎወር ኢንካም ይኖራል። ሎወር ኤክስቼንጅ ሬት ሲኖረን ሃየር ኔት ኤክስፖርት ይኖራል፣ ሃየር ኢንካም ይኖረናል። ቀደም ያየነው ማለት ነው። ሶ ይሄ የኔት ኤክስፖርት ፈንክሽን ግራፍ ነው። ኔት ኤክስፖርት ፈንክሽን ግራፍ ነው። እንደምታዩትኝ ኢንተረስት ኤክስቼንጅ ሬቱ ከኤ1 ወደ ኢቱ ሲጨምር አን ኢንክሪዝ ኢን ዘ ኤክስቼንጅ ሬት ፍሮም ኤ1 ቱ ኢቱ ኔት ኤክስፖርት ዲክሪዝስ ፍሮም ኤንኤክስ ኤ1 ቱ ኤንኤክስ ኢቱ NX1 A1 to NX E2 which means it lowers net export ለምን? ምክንያቱም when exchange rate ሲጨምር ወይም የኛ ከረንሲ ለምሳሌ ብራችን አፕሪሺየት ሲያደርግ our goods in the global market in the world market expensive ይሆናል። in the የፎሬን goods in the local market ደግሞ ምን ይሆናሉ ማለት ነው? ርካሽ ይሆናል። ዱቱ ዛት ኤክስፖርታችን ይቀንስና ኢምፖርታችን ይጨምራል። ኤክስፖርታችን ጨምሮ ቀንሶ ኢምፖርታችን ከጨመረ ደግሞ ኤክስፖርታችን ይቀንሳል፣ ኔት ኤክስፖርታችን ይቀንሳል ማለት ነው። ስለዚህ ኤክስቼንጅ ሬት እና ኔት ኤክስፖርት አር ኢንቨርስሊ ሪሌትድ ናቸው፣ ኢንቨርስሊ ሪሌትድ ይሆናሉ ማለት ነው። ይሄን ካየን ሃይ ኤክስቼንጅ ሬት ቼንጅስ ኢንፍሉንስ አውትፑት። ኤክስቼንጅ ሬት አውትፑትን እንዴት ኢንፍሉንስ ያደርጋል? እስቲ ስቴፕ ባይ ስቴፕ እንየው። የቀደም ግራፍ ማለት ነው። ሰፖዝ ዘ ኤክስቼንጅ ሬት ራይዝስ ፍሮም ኤ1 ቱ ኢቱ። ኤክስቼንጅ ሬት ከኤ1 ወደ ኤ2 ቢጨምር ዚስ አፕሪሲዬሽን ሜክስ ዶሜስቲክ ጉድስ ሞር ኤክስፔንሲቭ። ኤክስቼንጅ ሬት ከኤ1 ወደ ኤ2 በመጨመሩ ምክንያት አፕሪሲዬሽን ዶሜስቲክ ጉድስ ሞር ኤክስፔንሲቭ ያደርጋቸዋል። ሶ ኔት ኤክስፖርት ፎልስ ፍሮም ኤንኤክስ ኤ1 ቱ ኤንኤክስ ኤ2። የቀደም ግራፍ ማለት ነው። ዘ ፕላንድ ኤክስፔንዲቸር ስኬጁል ሽፍትስ ዳውንዋርድ። ኔት ኤክስፖርት ከቀነሰ ኔት ኤክስፖርት ኢዝ ዋን ኮምፖነንት ኦፍ ፕላንድ ኤክስፔንዲቸር ስለሆነ ፕላንድ ኤክስፔንዲቸር ስኬጁል ሽፍትስ ዳውንዋርድ ይቀንሳል ማለት። ሶ አግሪጌት ኢንካም ፎልስ ፍሮም y1 ቱ y2 ቢኮዝ አግሪጌት ዲማንድ ዲክሪዝ ኔት ኤክስፖርት ዲክሪዝ አውትፑት ወይም ኢንካም ዲክሪዝ ስለሚያደርግ ማለት። ሶ ዘ ቢግ ፒክቸር ምን ይሆናል ማለት ነው? ኢን ዘ መንደል ፍሌሚንግ ሞዴል ኤክስቼንጅ ሬት ሞመንት አር ዘ ፕራይመሪ ቻናል ስሩ ዊች ፊስካል ኤንድ ሞኔታሪ ፖሊሲ አፌክት ናሽናል ኢንካም። መንደል ፍሌሚንግ ሞዴል ምንድነው ማለት ነው? ኢን ዘ መንደል ፍሌሚንግ ኤክስቼንጅ ሬት ሞመንት ምንድነው? ፕራይመሪ ቻናል ነው። ሲጀመር በመንደል ፍሌሚንግ ሞዴል ኤኒ ዲተርሚናንት ቫሪያብል አፌክት የሚሆን በኤክስቼንጅ ሬት ሞመንት ነው። ኤክስቼንጅ ሬት ሞመንት አር ዘ ፕራይመሪ ቻናል ስሩ ዊች ፊስካል ኤንድ ሞኔታሪ ፖሊሲስ አፌክት ናሽናል ኢንካም ቢኮዝ ዘ ዶሜስቲክ ኢንተረስት ሬት መስት ኢኳል አር ስታር። በስሞል ኦፕን ኢኮኖሚ ጊዜ አር ዶሜስቲክ ኢንተረስት ሬት ከወርልድ ኢንተረስት ሬት ጋር እኩል መሆን ስላለበት አጀስት መሆን ስላለበት ዘ ኢኮኖሚ አጀስትስ ቪያ ኔት ኤክስፖርት ካፒታል ፍሎ ኤንድ ኤክስቼንጅ ሬት ቼንጅ።
ኤክስቼንጅ ሬት ቼንጅ ማለት ነው። ሶ ይሄን ካየን ግራፊካል ኢንተርፕሪቴሽኑን ግራፊካሊ አሁን ያው እስካሁን ስናወራው ነው ምን እንደሚመስል ነው። ዘ ዲክላይን ኢን ኤክስ ሮቴትድ ዘ ፕላንድ ኤክስፔንዲቸር ላይን ዳውንዋርድ ኤን ኤክስ ከቀነሰ ኔት ኤክስፖርታችን ከቀነሰ ፕላንድ ኤክስፔንዲቸር ከርቫችን ዳውንዋርድ ሽፍት ያደርጋል። ኤን ዘ ኢኩሊብሪየም ሎወር ኦፍ ኢንካም ይቀንሳል። ምክንያቱም አግሪጌት ፕላንድ ኤክስፔንዲቸራችን ዳውንዋርድ ከሆነ ከቀነሰ ኢኩሊብሪየም ሎወር ፋንካችን ይቀንሳል። ሶ ኦን ዘ አይኤስ ግራፍ ሙቭ apart along the downward IS curve and higher exchange rate leads to lower income, leads to new equilibrium point. ለምሳሌ አሁን ግራፍ ኤ ምን ያሳያል? የመጀመሪያው ግራፍ the effect of exchange rate income at the Keynesian cross ያሳየናል። እንደምታዩት መጀመሪያ ላይ the actual expenditure function አለ just and the IS curve እንደምታዩት አለ IS curve አለ። ከዛ ምን ሆነ ኤክስቼንጅ ሬት ኔት ኤክስፖርት ሲቀንስ ምን ይሆናል ብለናል? ኔት ኤክስፖርት ሲቀንስ ፕላንድ ኤክስፔንዲቸር ላይኑ ዳውንዋርድ ሽፍት ይሆናል ብለናል። ዳውንዋርድ ሽፍት ይሆናል ማለት ያ ማለት ከላይኛው ወደ ታችኛው ወደ ቀዩ ከሰማይ ወደ ቀዩ ሽፍት ሲያደርግ ኢንካም ኦልሶ ምን ይሆናል ማለት ነው? ይቀንሳል። ፍሮም y1 to y2 ከy1 ወደ y2 ይቀንሳል ማለት ነው። ሁለተኛው ግራፍ ደግሞ የሚያሳየን ዘ ሪሌሽንሺፕ ቢትዊን ዘ ኤክስቼንጅ ሬት ኤንድ ኢንካም የኤክስቼንጅ ሬትን እና የኢንካምን ኦን ዘ አይኤስ ከርቭ ያለውን ያሳየናል እንደምታዩት ማለት ነው። እቺ ግራፍ ማለት ቀድመን ያየና ግራፍ ነው። ዘ አይኤስ ከርቭ ሰመራይዝስ ዘ ቼንጅስ ኢን ዘ ጉድስ ማርኬት ኢኩሊብሪየም ማለት ነው። ያ ማለት ኤክስቼንጅ ሬት ከኤ1 ወደ ኤ2 ሲጨምር ኢንካም ከዋይ1 ወደ ዋይ2 መቀነሱን ያሳየናል ማለት ነው። ምንም ሲምፕሊ ሎጂክ ቲዮሪውን ስናወራው የዋልነውን ነው። እስከ አሁን ያየነው ምንድነው? ዘ አይኤስ ከርቭ ኤንድ ዘ አይኤስ ከርቭ ነው ስናይ የነበረው። አሁን ደግሞ ዘ መኒ ማርኬት ኤንድ ዘ ኤልኤም ከርቭ ነው። ዘ መኒ ማርኬት ኤንድ ዘ ኤልኤም ከርቭ ነው። ስታርቲንግ ፖይንታችን አሁንም መኒ ማርኬት ኢኩሊብሪየም ነው ብለን ነው አስዩም እናደርገው። መኒ ማርኬት ኢዝ አት ኢኩሊብሪየም። ዘ ኤልኤም ከርቭ ኢዝ ድራይቭድ ፍሮም ዘ ስታንዳርድ መኒ ማርኬት ኢኩሊብሪየም ኮንዲሽን ኤምፒ ኢዝ ኢኳል ቱ ኤልአርዋይ ነው። ይሄን ኦሬዲ ቻፕተርስ ላይ እናውቀዋለን። ኤም ምንድነው? ኖሚናል መኒ ሰፕላይ ነው ኮንትሮልድ ባይ ዘ ናሽናል ባንክ። ፒ ፕራይስ ሌቭል ነው አስዩም ፊክስድ ኢን ዘ ሾርት ራን። መጀመሪያ ታስታውሱ ከሆነ የሌሰን ስንጀምር ፕራይስ ኢዝ ፊክስድ ኢን ዘ ሾርት ራን ብለን ነበር። አዎ ስለዚህ ፕራይስ ኢዝ ፊክስድ ኢን ዘ ሾርት ራን አስዩም ይደረጋል። ኤልአርዋይ ሊኩዊዲቲ ፕሪፈረንስ ነው ወይም መኒ ዲማንድ ነው which is depend on interest rate and income interest rate ስፔኩሌቲቭ ዲማንድ ፎር መኒ ሲሆን ዋይ ደግሞ ትራንዛክሽን ዲማንድ ፎር ትራንዛክሽን ኮምፖነንት እና ስፔኩሌቲቭ ኮምፖነንቱ ማለት ነው። አር ኢንተረስት ሬት ነው። አር ሲቀንስ መኒ ዲማንድ ይጨምራል። ዋይ ኢንካም ኮምፖነንት ነው። ኢንካም ሲጨምር መኒ ዲማንድ ይጨምራል። ይሄ ትራንዛክሽን ሞቲቭ ነው። ላይኛው የአር ደግሞ ስፔኩሌቲቭ ሞቲቭ ስለሆነ ማለት ነው። ይሄ ስታርቲንግ ፖይንታችን ነው። ኪ ዲፈረንስ ኢዝ ዘ መንደል ፍሎዊንግ ሞዴል ምን ይሆናል ማለት ነው? ኢን ስሞል ኦፕን ኢኮኖሚ ዊዝ ፐርፌክት ካፒታል ሞቲ በስሞል ኦፕን ኢኮኖሚ ዊዝ ፐርፌክት ካፒታል ሞቲ ዘ ዶሜስቲክ ኢንተረስት ሬት መስት ኢኳል ዘ ወርልድ ኢንተረስት ሬት። አር እና አር ስታር እኩል መሆን አለባቸው። መንደል ፍሎዊንግ ሞዴል ማለት ሶ አር ካኖች አር መቀየር አይችልም። ዘ መኒ ማርኬት ኢኩዌሽን ካን አጀስት ኦንሊ ስሩ ቼንጅ ኢን ኢንካም። ስለዚህ መኒ ማርኬት ኤንድ ኤልኤም ከለው ላይ ኤምፒ ኤም ኦቨር ፒ ኢዝ ኢኳል ቱ ኤል ዘ ፈንክሽን ኦፍ አር ዋይ የምትለው ላይ አር ጀስት በስሞል ኦፕን ኢኮኖሚ ዊዝ ፐርፌክት ካፒታል ሞቲ ዶሜስቲክ ኢንተረስት ሬቱ ስለማይለወጥ ወይም አር ኢዝ ኢኳል ቱ አር ስታር ስለሆነ ኦንሊ መኒ ማርኬት ኢኩዌሽኑ አጀስት የሚደረገው በምን በኢንካም ነው። ቼንጅ ኢን ኢንካም በዋይ ነው ማለት ነው። ኢምፕሊኬሽን ፎር ዘ ኤልኤም ከርቭ ነው ማለት ነው። ስለዚህ ዊዝ ኤምፒ ኤንድ አር ስታር ፊክስድ ምክንያቱም ኤም ኖሚናል መኒ ሰፕላይ ኮንትሮልድ ባይ ናሽናል ባንክ ነው። ፒ ዘ price level is fixed or assumed in the short run and R is fixed also ስላልን there is only one level of income y that satisfies the money market equilibrium money market equilibrium ለውጥ የሚያመጣው አንድ ቫሪያብል ነው። እሱ ማን ነው? level of income ነው ማለት ነው። therefore the LM curve shows the relationship between exchange rate E and the income level Y. the income level Y since Y does not depend on E Y ከE depend ስለማይሆን the LM curve is vertical in EY ስፔስ ይሆናል ማለት ነው። ግራፊካሊ ይሄን ይመስላል ዘ ኤልኤም ከርቭ
ፓነል ኤ ምን ያሳየናል? show the standard LM curve which graph the equation m over p is equal to l ry together with the horizontal line representing the ordered interest rate። እንግዲህ ምን አለን? ኢንተረስት ሬት is fixed r is equal to r star ነው፣ ፊክስድ ነው p ፊክስድ ነው m ፊክስድ ነው controlled by the national bank ነው። ስለዚህ the equilibrium point is when the intersection of the LM curve and the money market equilibrium condition occurs when the intersection of the interest rate and so just the LM curve ይሆናል። LM curve ይሄን ይመስላል፣ upward sloping ይሆናል ማለት ነው። ቢ ደግሞ the LM curve vertical ይሆናል። ለምን? ምክንያቱም only affect የሚያደርገው ምንድነው አለን? y ነው አለን። ደግሞ y እና ደግሞ ኤክስቼንጅ ሬት ምንም አይነት ዝምድና የላቸውም ማለት ነው። ቱዛት LM curve ምን ይሆናል ማለት ነው? vertical ይሆናል ማለት ነው። the intersection of the two curve determines the level of income regardless of the exchange rate so the LM curve ምን ይሆናል ማለት ነው? vertical ይሆናል ማለት ነው። vertical ይሆናል ማለት ነው። ይሄን ካየን the equilibrium or combining the IS and LM curve እንግዲህ አሁን IS curve ነው ብቻ አየን፣ LM curve ነው ብቻ አየን። ሁለቱን ኮምባይን እናርጋቸውና ኢኩሊብሪየሙን እንፈልገው። the equilibrium combining the IS and the LM curve the Mendel-Fleming model determines equilibrium using two equations። እንግዲህ Mendel-Fleming model equilibrium determine የሚያደርገው ሁለት ኢኩዌሽኖችን በመጠቀም ነው። አንደኛው ጉዲስ ማርኬት ነው፣ ሁለተኛው መኒ ማርኬት ነው። ሌላ ከየትም አይመጣም። ጉዲስ ማርኬት ወይም IS curve is equal to y is equal to c into y minus t plus investment the function of ወረድ ኢንተረስት ሬት plus g plus net export function of exchange ይሆናል። ይሄ LM LM curve ሳይሆን ይችኛው IS curve ነች። IS curve ነው ይሄኛው። Aggregate demand includes consumption, investment, government spending, and net export. So net export depends on exchange rate. Obvious ነው። appreciation ሲኖር net export decrease ያደርጋል፣ ኢንካም ይቀንሳል፣ አይተነዋል። depreciation ሲኖር net export ይጨምራል፣ ኢንካም ይጨምራል also. Therefore the IS curve is downward sloping. IS curve ይሆናል downward sloping which means higher E lower Y. The inverse relationship between exchange rate and lower the inverse relationship between exchange rate and income ስለሆነ the goods market ወይም the IS curve at the Mendel-Fleming model downward sloping ይሆናል ማለት ነው። አንደኛው building block of the Mendel-Fleming equilibrium model the goods market ወይም IS curve ይመስላል። the money market ወይም the LM curve ደግሞ M over P is equal to money supply is equal to money demand ነው where R is equal to domestic interest rate is equal to world interest rate and the LM curve becomes vertical. LM curve vertical ይሆናል፣ ቅድም አይተነዋል። showing a single equilibrium income level with given M and P ይሆናል ማለት ነው። ሶ በዚህ ሞዴል ላይ ኢንዶጂነስ እና ኤክሶጂነስ ቬሪየብል አሉ። ኢንዶጂነስ እና ኤክሶጂነስ ቬሪየብል አለ። ኢንዶጂነስ ቬሪየብል ምንድነው? ዲተርማይንድ ኢንሳይድ ዘ ሞዴል ሲሆን ኤክሶጂነስ የሚባለው ደግሞ ፖሊሲ ኦር ኤክስተርናል ቫሪያብልስ ነው። ዛር ዲተርማይንድ አውትሳይድ ዘ ሞዴል በሞዴሉ ዲተርማይን ያደረጉም ዛር ኤክሶጂነስሊ ዲተርማይንድ ኤክሶጂነስ ጊቭን ማለት ነው። ኢንዶጂነስ ቬሪየብል የሚባለው በዚህ ሞዴሉ ሁለት ናቸው። ናሽናል ኢንካም ኤንድ ኤክስቼንጅ ሬት ነው። ምክንያቱም ሌላው መኒ ሰፕላይም መኒ ዲማንድም interest rate just money supply controlled by the central bank price level is fixed in the short run interest domestic interest rate equal to the world interest rate so በዚህ variable only the endogenous variables are y and national income and exchange rate exogenous variable ደግሞ government spending አለ ታክስ አለ ፊስካል ፖሊሲዎቹ ሞኔታሪ ፖሊሲ m money supply nominal money supply አለ p price level አለ and r star world interest rate exogenous variable ናቸው። እነዚህን ያዙልኝ። ይሄን ካየን determination of equilibrium and policy use ነው። determination of equilibrium and policy use finding equilibrium እንዴት ፋይንድ ይደረጋል ነው። the equilibrium exchange rate and income are determined at the intersection of IS and LM curve just simply equilibrium exchange rate and income determined እንደሚደረገው at the intersection of income and IS and LM curve ነው. at this point which means at the intersection of the IS curve and the LM curve the goods market imbalance the money market imbalance and capital flow maintenance are equal to R star ወይም domestic interest rate ከወርልድ interest rate ጋር እኩል ይሆናል። ዲያግራሙ ምን ያሳየናል? ቀጥሎ ያለው ዲያግራም አንደኛ the downward sloping IS and the vertical LM curve together determines equilibrium income equilibrium exchange rate ሁለቱን ያሳየናል። why this matter? አንደኛ the SLM diagram is used to analyze how the economy responds to fiscal policy change shifting the IS curve ማለት ነው monetary policy change shifting LM curve ማለት ነው world interest rate change and exchange rate regime change floating versus fixed main point ያለው እዚህ ጋር ነው ባይዘይ main point እዚህ ጋር ነው
just Mendel Fleming model, small open economy with perfect capital mobility መጨረሻ ላይ ሄደን ምን ላይ ደረስን? ISLM ኢንተርሴክሽን ላይ ደረስን። ኢኩሊብረሙ መፈለግ ላይ ደረስን። ይሄ ISLM ሞዴል ዲያግራም ኢኩሊብረሙ መስራታችን ለምን አስፈላጊ ነው? አንደኛ ፊስካል ፖሊሲ ቼንጅ እዛ ሽፍት እዛ ኤስ ከርቭ ያለውን ዲተርማይን ለማድረግ ሞኔታሪ ፖሊሲ ቼንጅ ሽፍቲንግ ዘ ኤልኤም ከር ለማወቅ ወርልድ ኢንተረስት ሬት ቼንጅ እና ኤክስቼንጅ ሬት ቼንጅ ወይም ፊስካል ፊክስድ ኤንድ ፍሎቲንግ መሆኑ የሚያመጣው ለውጥ ምንድነው የሚለውን ለማየት ያስችለናል ማለት ነው። ግራፊካሊ ይሄ ነው። ኤልኤም ከር ቨርቲካል ነው ብለናል። አይኤስ ከር ዳውን ስሎፒንግ ነው ብለናል። ሶ የሁለቱ ኢንተርሴክሽን ኢኩሊብረም ኤክስቼንጅ ሬት እና ኢኩሊብረም ኢንካምን ያሳየናል። at this intersection point the goods market ወይም the IS curve is in equilibrium, the money market is in equilibrium, the world interest rate is similar with the domestic interest rate is similar with the world interest rate ማለት ነው። so ኮረንሳይታችን ምን ይሆናል ማለት ነው? because r is fixed externally, r just externally determined ስለሚሆን the exchange rate becomes the main adjustment variable when any policy or external shocks affect the economy and finally the graph of the Mendel-Fleming model አገኘን። the graph of the Mendel-Fleming model አገኘን። this graph of Mendel-Fleming model plots the goods market equilibrium condition, the IS curve and the money market equilibrium condition, LM curve. Both curves are drawn holding the interest rate constant as the world interest rate. Just simple. The intersection of the two curves shows the level of income and the exchange rate that satisfies equilibrium in both goods market and money market ያሳየናል ማለት ነው። በዚሁ የዛሬው ሌሰን እናጠናቃለን። የኮንሶኔንስ ቻናል ቤተሰብ ሆናችሁ ሰብስክራይብ ማድረግ ቤተሰብ ብትሆኑ ደስ ይለኛል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ከወዳችሁ ሼር አድርጉት። ሰላም ሁኑ። ቻው።